የቻይናው ፕሬዝዳንት ሺ ጂንፒንግ ከቅርብ ዓመታት ወዲህ ስልታዊ የውጭ ሀገር ጉዞዎቻቸውን በከፍተኛ ሁኔታ ቀንሰው በቤጂንግ ታላቅ ቤተ መንግስታቸው ዓለም አቀፍ መሪዎችን ሲቀበሉ ከቆዩ በኋላ ባልተለመደ ሁኔታ ዛሬ ወደ ሰሜን ኮሪያ አምርተው በፒዮንግያንግ ከኪም ጆንግ ኡን ጋር ይመክራሉ። ይህ ጉብኝት መሪዎቹ በመገናኘታቸው ብቻ ሳይሆን ሺ ጂንፒንግ ከ2019 ወዲህ ለመጀመሪያ ጊዜ የፒዮንግያንግን ምድር ለመርገጥ መምረጣቸውና የጉዞ መርሃ ግብር የተያዘበት ወቅታዊ ሁኔታ ከበስተጀርባው ግዙፍ ዲፕሎማሲያዊ ወታደራዊና ምጣኔ ሀብታዊ ሚስጥራትን ያዘለ በመሆኑ የዓለም ተንታኞችን ቀልብ ስቧል። ፕሬዝዳንት ሺ ጂንፒንግ እና የሰሜን ኮሪያው መሪ ኪም ጆንግ ኡን የመጨረሻው ግንኙነታቸው የነበረው ከወራት በፊት በፈረንጆቹ መስከረም 2025 ቻይና የ80ኛ ዓመት የድል በዓል በቤጂንግ ባዘጋጀችው ታላቅ ወታደራዊ ሰልፍ ላይ ነበር። አሁን ግን ሺ ጂንፒንግ ራሳቸው ተጓዥ ሆነው ወደ ሰሜን ኮሪያ ማምራታቸው ቤጂንግ ለዚህ ጉብኝት የሰጠችውን የላቀ ስልታዊና ቀጠናዊ ትኩረት ቁልጭ አድርጎ የሚያሳይ ነው። የኢንተርናሽናል ክራይሲስ ግሩፕ ከፍተኛ ተንታኝ ዊሊያም ያንግ እንደሚሉት ሺ ጂንፒንግ ከ2013 እስከ 2019 በዓመት በአማካይ 14 የውጭ ሀገር ጉዞዎችን ያደረጉ የነበረ ቢሆንም ከኮቪድ-19 ወረርሽኝ በኋላ ግን ከ2022 እስከ 2025 ባሉት ዓመታት ጉዞአቸውን በዓመት ወደ 6 ብቻ አውርደውታል። በመሆኑም አሁን ወደ ፒዮንግያንግ ለመጓዝ መወሰናቸው የጉብኝቱን አንገብጋቢነትና የደህንነት ስጋት ያሳያል። ለበርካታ አስርተ ዓመታት ቻይና በሰሜን ኮሪያ ላይ ፍጹም የሆነ የምጣኔ ሀብትና የፖለቲካ የበላይነት ነበራት። የሰሜን ኮሪያ የውጭ ንግድ እስከ 95 በመቶ የሚሆነው በቻይና ላይ የተመሰረተ በመሆኑ ፒዮንግያንግ ሁልጊዜም ለቤጂንግ ታዛዥ ታናሽ ወንድም ተደርጋ ትቆጠር ነበር። ሰሜን ኮሪያ ከዓለም አቀፉ ማህበረሰብ የተጣለባትን ማዕቀብ ተቋቁማ እንድትኖር የቻይና የነዳጅና የምግብ አቅርቦት ዋነኛ የህይወት መስመሯ ሆኖ ቆይቷል። ሆኖም ይህ ተለዋዋጭ ሚዛን ሩሲያ በ2022 ዩክሬንን ከወረረች በኋላ ሙሉ በሙሉ ተቀይሯል። ሰሜን ኮሪያ ለሞስኮ የጦር ማሽን ወሳኝ የሆኑ መሳሪያዎችን፣ መድፎችንና የባላስቲክ ሚሳይሎችን እንዲሁም ከፍተኛ ወታደራዊ ኃይልን በስፋት በማቅረብ የሩሲያ የቁርጥ ቀን ደራሽ ሆናለች። የደቡብ ኮሪያ ብሔራዊ የደህንነት ስትራቴጂ ተቋም ባወጣው የቅርብ ጊዜ መረጃ መሰረት ሞስኮ ለሰሜን ኮሪያ ወታደራዊ ድጋፍ እስከ 14.1 ቢሊዮን ዶላር የሚደርስ ክፍያ ፈጽማለች። ከዚህ ውስጥም በጥሬ ዕቃ ወይም በምግብ መልክ የተሰጠው እጅግ አናሳ ሲሆን ይህም ከ580 ሚሊዮን እስከ 1.5 ቢሊዮን ዶላር ብቻ በመሆኑ ሩሲያ ለኪም ጆንግ ኡን በሳተላይት ለመቆጣጠር አስቸጋሪ የሆኑ የጦርነት ቴክኖሎጂዎችን፣ የባህር ሰርጓጅ መርከብ እውቀቶችንና የኒውክሌር ትክክለኛ መለዋወጫዎችን ሳትሰጥ እንዳልቀረች ይገመታል። ይህ በሩሲያና በሰሜን ኮሪያ መካከል የተፈጠረው ጥብቅ ወታደራዊ ጋብቻ ቤጂንግን ያስደሰተ እንዳልነበር ተንታኞች ያመለክታሉ። ቻይና የሩሲያ ተጽዕኖ በሰሜን ኮሪያ ላይ እያደገ መሄዱና የኮሪያ ልሳነ ምድር የኃይል ሚዛን መዛባቱ አደጋ ላይ ሊጥላት እንደሚችል ስጋት አድሮባታል። የሴኡል ተመራማሪ ሊ ሳንግዮንግ እንደሚሉት ሺ ጂንፒንግ ወደ ፒዮንግያንግ ያቀኑት ኪም ጆንግ ኡን ወደ ሞስኮ ይቅፍ ሙሉ በሙሉ እንዳይገቡ ለመግታትና ቻይና ያላትን ቀጠናዊ ተጽዕኖ በድጋሚ ለማንገስ ነው። ለሰሜን ኮሪያው መሪ ኪም ጆንግ ኡን የቻይናው ፕሬዝዳንት ጉብኝት ለሀገራቸው ትልቅ ዲፕሎማሲያዊ ድልና መድረክ ተደርጎ ይወሰዳል። ኪም ከሩሲያ ጋር ያላቸውን ግንኙነት በማጠናከር የአሜሪካን ማዕቀብ ለመስበርና ሀገራቸውን ወደ ዓለም መድረክ ለመመለስ አዲስ የቀዝቃዛው ጦርነት አስተሳሰብን እያራመዱ እንደሚገኙም ይነገራል። በዚህም ሰሜን ኮሪያን ከአሜሪካና ከተባባሪዎቿ ፊት የሚቆም የጋራ ግንባር አካል አድርገው እያቀረቡ ነው። ሆኖም የፒዮንግያንጉ ፖለቲከኛ ከሩሲያ የጦር ቴክኖሎጂ ቢያገኙም በሀገራቸው ያለውን የህዝብ የኑሮ ደረጃ ለማሻሻል ግን የቻይና የምጣኔ ሀብትና የምግብ እርዳታ የግድ ያስፈልጋቸዋል። የሴኡል ብሔራዊ መልሶ መገናኘት ተቋም የቀድሞ ፕሬዝዳንት ኮ ዩሃን እንደሚሉት ሰሜን ኮሪያ በራሷ የምትመራ የምጣኔ ሀብት ስርዓት ለመገንባት ብትምልም ያለ ቻይና ቀጥተኛ እርዳታ ግን የህዝቧን የኑሮ ደረጃ ማሻሻል ከቶ አትችልም። በዚህ ስብሰባ ላይ ኪም ጆንግ ኡን ቻይናውያን ቱሪስቶች ወደ ሰሜን ኮሪያ የሚጓዙበትን መንገድ እንዲከፍቱ በያሉ ወንዝ ላይ ተገንብቶ ለዓመታት ሳይሰራ የተቀመጠውን ግዙፍ ድልድይ ለአገልግሎት እንዲበቃና በቻይና ሩሲያ ሰሜን ኮሪያ ድንበር ላይ የጋራ የምጣኔ ሀብት ቀጠናዎችን ለመመስረት ለሺ ጂንፒንግ ጥያቄ ያቀርባሉ ተብሎ ይጠበቃል። በተጨማሪም ኪም ጆንግ ኡን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለሚያደርጉት ማናቸውም ድርድር የቻይናን ድጋፍ ማግኘታቸው በትራምፕ ፊት ጠንካራ የመደራደር አቅም እንደሚሰጣቸው ያምናሉ። በ2018 እና በ2019 ከትራምፕ ጋር በሲንጋፖርና በቪየትናም ከመገናኘታቸው በፊትም ኪም በመጀመሪያ ሺ ጂንፒንግን ማማከራቸው የሚታወስ ነው። ፕሬዝዳንት ሺ ጂንፒንግ ሰሜን ኮሪያ በሩሲያ ድጋፍ ወታደራዊ አቅሟን ከልክ በላይ ማሳደጓና የኮሪያን ልሳነ ምድር ሰላም ማናጋቷን አይፈልጉም። ሰሜን ኮሪያ የፈረንጆች 2026 ከገባ ወዲህ ብቻ 8 ጊዜ የሚሳኤል ሙከራ ማድረጓና በቅርቡ በሰው ሰራሽ አስተውሎት የሚመራ አዲስ ታክቲካዊ ክሩዝ ሚሳኤል ይፋ ማድረጓ ቤጂንግን ስጋት ላይ ጥለዋታል። የሰሜን ኮሪያ የመንግስት መገናኛ ብዙሃን ኪም ጆንግ ኡን የሀገሪቱን የኒውክሌር አቅም በከፍተኛ ደረጃ ለማሳደግ የሚያስችል አዲስ የኒውክሌር ማበልጸጋ ፋብሪካ ሲጎበኙ የሚያሳዩ ምስሎችን መልቀቃቸው ውጥረቱን ይበልጥ አባብሶታል። ነገር ግን ቻይና ሰሜን ኮሪያን ሙሉ በሙሉ ከራሷ ማራቅ አትችልም። ምክንያቱም ሰሜን ኮሪያ በአሜሪካና በተባባሪዎቿ ደቡብ ኮሪያና ጃፓን ፊት እንደ መከላከያ
ግንብ ታገለግላለች። የሁለቱ ሀገራት ግንኙነት በአዲስ መልክ የተቃኘው ባለፈው ሚያዝያ ወር የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ወደ ፒዮንግያንግ ባደረጉት ጉብኝት ላይ ነበር። በወቅቱ በወጣው ይፋዊ መግለጫ ላይ ቻይና ዘውትር የምትገለገልበት ሰሜን ኮሪያ ከኒውክሌር መጽዳት አለባት የሚለው ቃል ሙሉ በሙሉ ተሰርዞ ተገኝቷል። የጆርጅ ኤች ደብሊው ቡሽ ፋውንዴሽን ከፍተኛ ተንታኝ የሆኑት ሴኦንግ ሂዮን ሊ እንደሚሉት ይህ ቃል አለመጠቀሱ የሚያሳየው ቻይና ሰሜን ኮሪያን እንደ ኒውክሌር ባለቤት ሀገር በይፋ መቀበሏንና ጉዳዩን ከአሜሪካ ጋር ለምታደርገው የኃይል ፍትጊያ እንደ ስልታዊ መሳሪያ ለመጠቀም መወሰኗን ነው። በምላሹም ቻይና በቱመን ወንዝ ላይ የባህር ጉዞ መብቶችንና በምስራቅ ኮሪያ ባህር ላይ ሰፊ የንግድ መዳረሻዎችን ከፒዮንግያንግ ልትጠይቅ ትችላለች። የሰሜን ኮሪያና የደቡብ ኮሪያ ግጭት ከ1950 እስከ 1953 ከተካሄደው የኮሪያ ጦርነት ማክተሚያ በኋላ በጊዜያዊ የተኩስ አቁም ስምምነት የቆመ ቢሆንም ሀገራቱ አሁንም በ250 ኪሎ ሜትር ርዝመት ባለው ከጦርነት ነጻ ቀጠና ተከፍለው በቴክኒክ ደረጃ በጦርነት ላይ ይገኛሉ። ይህ ውጥረት በ2024 ኪም ጆንጉን የሁለቱን ኮሪያዎች እንደገና የመቀላቀል የረጅም ጊዜ ህልም ማክተሙን ካወጁና ከሰውል ጋር ያለውን ግንኙነት ሙሉ በሙሉ ካቋረጡ በኋላ ወደ ከፋ ደረጃ ተሻግሯል። የቻይናው መሪ አሁናዊ ጉብኝት በምስራቅ እስያ እየታየ ካለው አዲስ ወታደራዊ ትብብር ጋር የተያያዘ ነው። ባለፈው ሳምንት በሲንጋፖር በተካሄደው ሻንግሪላ የደህንነት ጉባኤ ላይ ደቡብ ኮሪያና ጃፓን አዲስ የወታደራዊ መረጃና ሎጂስቲክስ ስምምነት ለመፈራረም ማቀዳቸው ለቤጂንግ ምቾት አልሰጣትም። ከ1930ዎቹ የጃፓን ወረራ ጀምሮ ቤጂንግ ከቶኪዮ ጋር ያላት ታሪካዊ ቁርሾና ቶኪዮ ወታደራዊ አቅሟን ለማሳደግ የምታደርገው ጥረት ስጋት የፈጠረባት በመሆኑ ሺ ጂንፒንግ የፒዮንግያንግን ወዳጅነት በማጥበቅ ለቶኪዮና ለዋሽንግተን ምላሽ መስጠት ይፈልጋሉ። በሌላ በኩል ደቡብ ኮሪያ ይህ ጉብኝት በኮሪያ ልሳነ ምድር ላይ ሰላም እንዲመጣና ኪም ጆንጉን የጀመሩትን የጦርነት ትንኮሳ እንዲያቆሙ ቻይና ገንቢ ሚና እንድትጫወት በስውር ዲፕሎማሲ ስትወተውት መቆየቷም ይነገራል። የቀድሞው የሲኤንኤን ጋዜጠኛ ማይክ ቺኖይ እንዳሉት ኪም ጆንጉን ለታላቋ ጎረቤታቸው ለቻይና መሪ ደማቅና እጅግ ታላቅ አቀባበል ቢያደርጉላቸውም እንደ ቀድሞው ግን ለቤጂንግ ፍላጎት ዝቅ የሚሉ ታናሽ ወንድም የመሆን እድል የላቸውም። ሰሜን ኮሪያ አሁን ላይ ከሩሲያ የምታገኘው ወታደራዊ ድጋፍና የኒውክሌር እምቅ አቅሟ በራስ የመተማመን መንፈስ ሰጥቷታል። ይህ የሺ ጂንፒንግ የፒዮንግያንግ ጉዞ የትራምፕ አገዛዝና የምዕራባውያን ጥምረት በምስራቅ እስያ ላይ የሚቀይሩትን የወታደራዊ ስትራቴጂ ስነ ህንጻ ያለ ቻይና ፍቃድና ተሳትፎ መፈጸም እንደማይችሉ ለማሳየት የተወረወረ ትልቅ የዲፕሎማሲ ጥንካሬ ነው ተብሏል። ጦርነቶች፣ ማዕቀቦችና የኤነርጂ ቀውሶች ባናወጧት በዚህች ዓለም ላይ የፒዮንግያንግ ስብሰባ አዲስ ምዕራፍ የሚከፍትና የታላላቆቹን ስውር ሴራ ይበልጥ የሚያወሳስብ ሊሆን እንደሚችል ተገምቷል።